ታሪካችን ከባለፈው ክፍል ሲቀጥል አሳዳጊ እናት የሆነችው ሴትዮ እናቷ ሰላም እንደሆነች ልትነግራት ብትፈልግም ብሌን ግን እትዬ ጋር መመለስ አለብኝ እያለች ስትጠይቃት ነበር። እናም እንግዲህ የብሌን አሳዳጊ እናት ልጄ እኔ ዋሽቼሻለሁ እና አንድ ነገር ልነግርሽ ፈልጋለሁ ብላ የሰላምን የእሷ እናት መሆኗን ልትነግራት ዳር ትላለች። እናም በዚህ መሃል በድንገት የብሌን ስልክ ይጠራል። እናቷን በዛ መልኩ ማየቷ እጅግ በጣም ያስደነገጣት ቃል ኪዳንም ወደ ብሌን ስልክ ተደውልና ቃል የት ሄደሽ ነው? በዚህ ሰዓት እንዴት ነው ከዚህ የምትሄጂው? ስራሽን ጥለሽ የት አባሽ ነው የሄድሽው? ብላ ትጮህባታለች። ብሌንም እትዬ ፈቅዳልኝ ነው እናቴ ጋር ነኝ ያለሁት ስትል ትመልስላታለች። ወዲያው አሁኑኑ እንድትመጣና ሴትይቷ ማለትም ሰላም እጅግ በጣም እንደታመመችና እብድ እየሆነች እንዳለም ትነግራታለች። ቃልም የሰማችው ብሌንም የሰማችው ነገር እጅግ በጣም ስላስደነገጣት እናቷን በቃ እማዬ እትዬ ችግር ውስጥ ሳትሆን አትቀርም፣ ስለዚህ ልሂድ ብላ ታስፈቅዳታለች። የብሌን አሳዳጊ ወላጅ እናትም እንዴ ብቻሽንም አትሄጂም፣ እንደዛ ከሆነ አብረን የምንሄደው ብላ እንግዲህ አብረው ተያይዘው ወደ ሰላም ቤት ያመራሉ። ከዚያም በዛ ቤት ሲደርሱ እንግዲህ ቃል ሰው እንደታመመበት ሰው ሳይሆን እጅግ ብሌንን ስታያት በመበሳጨት እስካሁን የታባሽ ነበርሽ? ምን አይነት ስራ ነው እየሰራሽ ያለሽው? ከዚህ መሄድ ነበረብሽ ብላ እናቷ ፊት ትቆጣታለች። ቃልም ብሌንም እንግዲህ ተፈቅዶላት እንደሄደች ትነግራታለች። ቃልም እንግዲህ ወደ እናቷ እያየች እቺን ልጅሽን ለምን አታሳርፊያትም? ከወንድ ጋር ተልከስክሳ ዲቃላ ዛልሽ እንዳትመጣ ስትል ትናገራታለች። ብሌን ዝም ብላ ስትመለከታት ነበርና ልጇን እጅግ በጣም የምታውቃት የብሌን አሳዳጊ ወላጅ ናትም እባክሽ አንቺ ልጅ ዝም በይ፣ ልጄን በደንብ አውቃታለሁ፣ ይህንን ነገር በፍጹም አታደርግም ስትል ትመልስላታለች። ከዚያም እንግዲህ ታሪካችን ይቀጥልና ሁሉም ተሰብስበው ወደ ሰላም ይሄዳሉ። ሰላምም እጅግ በጣም በመረበሽ እጣል የሰፈረበትን ሳህን ይዛ ከልጇ ጋር በሐሳብ ለመብላት ይህንን ነው መንበላው እያለች ስታስብ እንመለከታታለን። ይህን ስታይ በዚህ ሁኔታ ውስጥ እናቷን ማየቷ እጅግ ያስከፋት ብሌንም እትዬ ምንም አልሆንሽም፣ አይዞሽ፣ እኔ እኮ በውስጥሽ ምንም ነገር አትያዥ ብዬሽ ነበረ፣ ይኸው ለዚህ በቃሽ ስትል እጅግ በጣም በመራር ሐዘን ታቅፋታለች። ይህንን ስታረግም እናቷ ሰላም ላይ ማለትም አሰሪዋ ሰላም ላይ እየፈጠረባት ያለ ስሜት ነበር። በዚህ መሃል ነበር ቃል ኪዳን ምን ነው ጥሩ መስለሽ ለመታየት ፈለግሽ? እብድ እኮ ናት፣ ምንድነው ለእብድ እንደዚህ መሆን ስትል ትጮህባታለች። ብሌንም እንግዲህ እትዬ እብድ አይደለችም ደህና ናት ስትል ትመልስላታለች። ከዛን ጫፉን የሰማችው ሰላምም እብድ ነሽ እያላችሁኝ ነው ስትል ትጠይቃችኋለች። እጅግ በጣም ባዘነ አስተያየትም ብሌን መልሳ አይ እትዬ አንቺ አላበድሽም ደህና ነሽ ብላ ታቅፋታለች። ይህንን ስታረግ ሰላም ጭንቅላት ውስጥ የተፈጠረ አንድ ነገር ነበር። ምክንያቱም ልጇን እየጠበቀቻት ነበርና የእሷን ስስትና ርህራሄ ስታይ ደንግጣ እንዴ በጣም ታዝኝልኛለሽ እንዴ ብላ ፊቷን ትመለከታታለች። ፊቷን ስትመለከታትም ልጇን እንደሆነች ተሰማትና ልጄ መጣሽልኝ ስትል ታቅፋታለች። በዚህ መሃልም ሴራዋ ሊከሽፍባት ያለችው ቃል ኪዳን ይህን ስትመለከት በፍጹም ይህን እንዳታደርጊ ብሌን እያለች በውስጧ እጅግ ትደነግጣለች። እናቷንም ነካ በማድረግ እንዳታደርገው ነገርያት ስትል ትጠይቃታለች። የብሌን አሳዳጊ ወላጅ እናትም አሁን ላይ እቺ ሴትዮ የሚያስፈልጋትን ነገር ልትጠይቀው ማድረግ ነው የሚያስፈልገው፣ ለዛ ነው እንደዚህ እያደረገች ያለችው፣ ልጄ ብልህ ናት ብላ ትመልስላታለች። በሌላ በኩል ደግሞ ልጇ እስክትመጣ ስትጠብቃት የነበረው ምግብ ለመብላት ነውና ያዘጋጀችውን የቅጠል ምግብ ካልበላን ስትል ትጠይቃታለች። ብሌንም እጅግ ብልህ ነበረችና አንድ ነገር አለቻት። እማዬ እኔና አንቺ ውስጥ ገብተን እንብላ፣ ይህንን ግን እዚህ ይሁንና እነሱ ርቧቸዋል እነሱ ይብሉት ስትል ጥያቄ ታቀርብላታለች። እናትየውም እሺ በቃ አንቺ የሰራሽውን ምግብ እንበላለን ስትል ያኛውን ምግብ እነሱ እንዲበሉት ታስቀምጠዋለች። በዚህ መሃልም እጅግ በጣም እናቷ መራቧን የተረዳችው ብሌን ቃልን ከኪችን ሄዳ ምግብ እንድታመጣላቸው ታዛታለች። ይህን ስትሰማ እጅግ የተናደደችው ቃል ኪዳን ላለማድረግ እናትየው ላይ ብትጮህም እናትየው ግን አሳምናት
ይህን ነገር ማድረግ እንዳለባት ትነግራትና ወደ ኪችን ታመራለች። በኪችንም ምግቡን ካደረገች በኋላ እጅግ በጣም በመናደድ እነኚህን ሁለቱንም ሰዎች በመርዝ መግደል ነበር ስትል ተናዳ እንጀራውን እየጎረሰች ይዛላቸው ስትሄድ እንመለከታለን። እንጀራውም ቀርቦላቸው ሁለቱ እየተጎራረሱ መብላት ይጀምራሉ። ታሪካችን ሲቀጥል በሌላ ትዕይንት ዳግምን ያስመለክተናል። አፍቃሪ የሆነው ዳግም ስሜቱን ለጓደኛው እየነገረው አንድ ጥያቄ ይጠይቀዋል። ፍቅሬን ልነግራት አስቤያለሁ ምን ትላለህ ብሎ ሲጠይቀው ጓደኛውም ቀልደኛ ቢጤ ነውና ለምን ዝም ብለህ ጥያቄ ትጠይቃታለህ? አሁን እኔ የምልህን ስማ፣ ዝም ብለህ እራት ጋብዛት፣ እሺ ካለች ደግሞ ቁርስም ትበላላችሁ ሲል የሹፈት ንግግሩን ይነግሯል። አንተ ለምንም አትሆንም አትረባም፣ እኔ እኮ የእውነት ስሜቴን መግለጽ ነው የፈለግኩት፣ መች እንደዚህ የማይረባ ነገር ፈለግኩኝ። ብሌን ደግሞ እንደዚህ አይነት ነገር በፍጹም አይገባትም ሲል ለብሌን ያለውን ፍቅር ለጓደኛው ሲያሳይ እንመለከታለን። ታሪካችንም ይቀጥልና ወደ ቤቱ ይመልሰናል። ነገሮችን መታገስ የከበዳት ቃል ኪዳን ብሌንን አንድ ጊዜ ነይ ውጪና ውጪ ላይ እናውራ ስትል ትጠይቃታለች። ብሌንም ሀገር ሰላም ኢዮ ሰላም ብላ ወደ ውጪ ትወጣለች። ውጪም ስትወጣ ቆይ ምን ማድረግ ፈልገሽ ነው እንደዚህ እያስመሰልሽ ልጇ የምትመሲው ብላ አንገቷን ታንቃታለች። ይህንን ስታይ ደነገጠችው። ብሌንም ስለሚያስፈልጋትና አሁን እንደዚህ ማድረግ ስላለብን ነው ብላ ልታስረዳት ብትሞክርም ሰሚኛለሽ፣ እኔ ብቻ ነኝ የሷ ልጅ፣ ይህንን ነገር ከዚህ ሰዓት ጀምሮ ብታደርጊ እገልሻለሁ ስትል አንገቷን አንቃ ግድግዳ ላይ ታጣብቃታለች። ቃል ኪዳንም ይህንን ስታደርግ ብሌን በውስጧ ማፈን ያቃታትን አንድ ነገር ትላታለች። እውነቱን እኮ ሁለታችንም እናውቀዋለን ስትል ትናገራታለች። ይህንንም ስትላት ኦኬ እንደዛ ነው ሂጂ ንገሪያት ስትል ትጮኻለች። ብሌንም በማሰብ ይህንም አላደርገው ለእናቴ ስለማስብ ነው ስትል ትመልስላታለች። ከዚህ በኋላ እንደዛ ሆነ አጉል ቀደም የምትይውን ነገር ታቆሚያለሽ፣ አለበለዚያ ግን አንቺንም ያች አሮጊት እናትሽንም እገላችኋለሁ ስትል ታስፈራራታለች። በዚህ መሃልም ወይዘሪት ሰላም ትነቃና ልጇን ስታጣት ድምፅ ወደ ሰማችበት ወደ ውጪ ትወጣለች። በአጋጣሚም ልጇን ቃል ኪዳን አፍና ስትመለከት ስላላስቻላት ልጄም በማለት አንድ የመጥረቢያ እንጨት አንስታ ጭንቅላቷን ትመታታለች። በዚህ ሰዓትም ወዲያውኑ የቃል ኪዳን ግንባር መፍሰስ ይጀምራል። ወይዘሮ ሰላምም ልጇን በማቀፍ ልጄ ጎዳችሽ እንዴ? ከዚህ በኋላ ነው ያለውልሽ፣ ማንም አይነካሽም እያለች ጥላ መከታና ጋሻ እንደምትሆናት ለልጇ በውስጧ እውነተኛው ነገር ባይፈጠርም ባበደች ሰዓት ግን ትክክለኛ ልጇን መለየት ስለቻለች ስሜቷን ስታካፍላት ተመልክተናል። ከልጇ ጋርም ተቃቅፋ ከቃል ኪዳንም ማስጠላት ሳለ በድንገት የሚረብሻት ነገር ጭንቅላቷ ላይ መጣባትና አሁንም ሰው ልገይ ነው አንቺ እብድ እያለ ሲጮህባት ጭንቅላቷ መቋቋም አቅቷት እጅግ ስትሰቃይ ተመልክተናታል። ከዚያም ታሪካችን ሲቀጥል የብሌን አሳዳጊ ወላጅ እናት ወደ ቤት ትመለስና ከአንድ ጓደኛዋ ጋር ስታወራ ተመልክተናታል። በዚህ ሰዓትም ከጓደኛዋ ጋር በምታወራው ነገር ውስጥ ስለነ ሰላም ቤት ያነሱና የብሌን እናትም ለጓደኛዋ አንድ ነገር ልንገርሽ በእናትሽ እጅግ በጣም ውስጤን እየከበደኝ ያለው ስትል ትላታለች። ጓደኛዋም እንድነግራት ስትጠይቃት አንድ ሰው ስልክ ደውሎ የብሌን እናት ሰላም ናት ብሎ ስልኩን ዘጋብኝ ብላ ትነግራታል። እዚህ ጋር ብሌን ሳታቅ ሌላ እውነት ባከነ ማለት ነው። ሌላ ነገር ሊፈጠር ቢሞከር እንኳን ይህንን እውነት ቀድሞ ሌላ ሰው ከደረሰበት ይህንን ማስረጃ ያጠፉታል ብዬ አስባለሁ። እዚህ ጋር እናቷ አንድ ስህተት ተሳስታለች። ታሪካችንም ሲቀጥል ወንድሟም ወደ ቤት ይመጣና ቃል ኪዳንን በረንዳ ላይ ያገኛታል። አንቺ ምን ሆነሽ ነው ሲላት ያቺ ሴትዮ ናታ ልጄን አነቅሽ ብላ ግንባሬን ፈነከተችኝ ስትል ትነግሯለች። እሱም ደንግጦ ማለት ጭራሽ መፈንከት ደረጃ ላይም ደርሳለች፣ አብዳለች ማለት ነው። በትክክል ግን ማንን ነው ልጅ ያለችሽ ብሎ ይጠይቃታል። ብሌንን ልጄ ብላ እኔን አባራኛለች ስትል ትነግሯለች። እሱም በመደናገጥ ወደ ውስጥ ይገባል። ወደ ውስጥ ሲገባም ብሌንና ወላጅ እናቷ ሰላም እቴሜቴ የሎሚ ሽታ የሚለውን ሙዚቃ እየተጫወቱ እንመለከታቸዋለን። ብሌንም ይህንን ነገር በምትጫወት ሰዓት
ከዚህ በፊት አብራ ስትጫወት የተፈጠረው ነገር በጭንቅላቷ ውስጥ እየመጣ በልጅነቷ ደግሞ ያጫወተቻት በጭንቅላቷ ውስጥ እየመጣባት ውስጧን እጅግ በጣም ሲከፋው እንመለከታለን። ይህ በእንዲህ እንዳለም ወንድሟ ሲያስመስል ይገባና ወይኔ እህቴ ምን ሆነሽብኝ ነው ሲል አቅፎ ሊያባብላት ይሞክራል። ሁኔታዋን ሲያይ እጅግ በጣም የተደናገጠው ሰውየውም ግራ ገብቶት ብሌንን አንድ ጊዜ ውጪ ላውራሽ ብሎ ይጠራታል። ውጭም ከወጡ በኋላ ብሌን እኔ አንድ ማውቀው ዶክተር አለ ለምን እሱ እንዲያያት አናረግም ብሎ ይጠይቃታል። ብሌንም ግን ጸበል አይሻልም ብላ ትጠይቀዋለች። እሱም አይ ቅድሚያ ይሄንን እንሞክረውና ጸበልም ቢሆን እንወስዳታለን ብሎ ይመልስላታል። ብሌንም ሁኔታውን ስታየው በትህትና ስለሆነ የጠየቃት እምቢ ለማለት አልደፈረችምና እሺ እንዳልክ ይሁን ብላ ትስማማለች። በሌላ በኩል ቅድም ሚስጥሩ የተነገራቻች ሴትዮ በአጋጣሚ ከሰላም ወንድም ጋር ትገናኝና አንድ ነገር ትነግረዋለች። በፊልማችን ማብቂያ ላይ ያቺ ከሰላም ወላጅ እናት ሚስጥር ያገኘችው ሴትዮ ለብሌን አጎት ወይም ደግሞ ለሰላም ወንድሟ የሆነውን ሰውዬ በማግኘት ብሌን ትክክለኛ የሰላም ልጅ ናት፣ ሰላም የብሌን ወላጅ እናት ናት ስትል እውነቱን ትነግረዋለች። ይህንንም ሲሰማ እጅግ በጣም ይደነግጣል።